ሰላም ውድ የቲጂ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልን። በትላንትናው ቪዲዮ ቃል በገባነው መሰረት የ21 ቀኑን የለውጥ ፈተና በድምቀት ጀምረናል። ኮሜንታችሁን እያየሁ በጣም ተደስቻለሁ። ሁላችሁም ለለውጥ ዝግጁ ናችሁ? ዛሬ የፈተናው አንደኛ ቀን ነው። ዛሬ የምናየው ነገር የጧት አጀማመራችን ነው። ቀኑን የምንጀምርበት መንገድ ቀኑን እንዴት እንደምናጠናቀቀው ይወስነዋል ማለት ነው። አንደኛውና የመጀመሪያው ጧት ስንነሳ መጀመሪያ የምናደርገው ስልካችንን አንስተን ቲክቶክ ማየት ነው። ይህ አእምሯችንን ገና ሳይነቃ በሌሎች ሰዎች ህይወትና ወሬ እንዲወጠር ያደርገዋል። በፈተናችን መሰረት ለመጀመሪያዎቹ 30 ደቂቃዎች ስልክ አይነሳም። ሌላኛውና ሁለተኛው የጧት ጸሎት ወይም የጧት ዱዓ ማለት ነው። አይናችንን ስንገልጥ በመጀመሪያ ስላለን ጤና፣ ስላለን ስራ፣ ስለነገ ተስፋችን እናመሰግናለን። ዛሬ ድንቅ ነን ይሆናል ብለን ለራሳችን እንናገራለን። ሌላኛው ደግሞ የአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ ቀላል ነው። ሰውነታችን እንዲነቃቃ ለ5 ደቂቃ ብቻ ቀለል ያሉ እንቅስቃሴዎችን እናደርጋለን። ይህ አእምሯችንን እንዲነቃቃ በስራ እንዳይሰለች ይረዳዋል፣ ያግዘዋል፣ ጠንካራ ያደርገዋል። ከፀሐይ ቀድሜ ንጋትን ቀሰቀስኩ፣ የተስፋዬን ደጅ በማለዳ አንኳኳሁ። ሰው ሁሉ ሲተኛ በአልጋው ላይ እጅግ ሲያንቀላፋ፣ እኔ ግን ወጣሁኝ ነገዬን ፍለጋ። እንቅልፍን ማሸነፍ ስንፍናን መጣል፣ በምኞት በረንዳ መቆም መካከል፣ ነገው ለነገው እውነታ የዛሬው አሉባልታ፣ ከሁሉም የጸዳ የነገው ማለዳ። ቀኑን በምስጋና ሌቱን ቀደምኩትኝ ከአምላኬ ጋራ፣ ከፀሐይ ቀድሜ ነቃሁ አስቀድሜ። ከድካም በስተጀርባ ስኬትን ማጣጣም፣ አውቃለሁ መንገዱ ዳገት ሊበዛበት፣ ላቤ እንደ ጎርፍ እጅግ ሊሄድበት፣ ግን መች ያቆማል የጀመረው እግሬ፣ ለነገው ፍሬ ለማየት በዛሬ የ21 ቀናት የጥረት ጉዞዬ። የመጨረሻው ዋነኛው ትልቁ ዛሬ ጠዋት ስትነሱ ስልክ ሳትነኩ ምን አደረጋችሁ? ወይስ ስልኩን አሸንፏችሁ? እውነቱን ኮሜንት ላይ ጻፉልኝ። ነገ ደግሞ በስራ መሃል ድካምን እንዴት እናሸንፋለን የሚለውን ሚስጥር ይዤላችሁ እመጣለሁ። እስከዛው በፈተና እንቀጥል፣ እንጽና።